የዋንትያ ሰለሞን የልጇ አባት ክስ እንደመሰረተባት መረጃዎች እየወጡ ይገኛሉ። ምንድነው የተፈጠረው? እንዴትስ ነው? በምንድነው ሊከሳት የቻለው የሚለውን እስከ ቪዲዮ ፍጻሜ ድረስ አብራችሁ ከቆያችሁ የምትሰሙ ይሆናል። ሰላም ሰላም፣ ውድና የተከበራችሁ የህይወት ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ዋንትያ የልጇ አባት ማለት ነው ክስ እንደመሰረተባት መረጃዎች ወጥተዋል ማለት ነው። ምንድነው? እንዴት ነው ሊከሳት የቻለው? በምንስ ምክንያት ነው የሚለውን የምናይ ይሆናል። ለቻናሌ አዲስ የሆናችሁ ሰብስክራይብ ያረጋችሁ ቤተሰብ ሁኑ። ስለምታበረታቱኝ አመሰግናለሁ። ቪዲዮውን በላይክ ጀምሩ። እንግዲህ እንዴት ነው ሊከሳት የቻለው የሚለው ነገር ልጄ እንዳልንከባከባት እንዳላያት እንደዚሁም ደግሞ ለሷ የማይገባ ማስታወቂያዎችን እያሰራቻት ትገኛለች በሚል ነበረ እንግዲህ ሊከሳት የቻለው ነው የተባለው። ዋንትያም እንግዲህ መልስ ሰጥታለች ማለት ነው። ምንድነው ያለችው? አባትነቱን የካደ ሰው ነው፣ እንዲሁም ደግሞ ልጅቷን የሚጎዳ ምንም አይነት ማስታወቂያ አልሰራሁባትም ስትልም እንግዲህ ቃሏን ሰጥታለች ማለት ነው። ፍርድ ቤቱም እንግዲህ ግራና ቀኙን በማየት ውሳኔ ሰጥቷል። የሰጠውም ውሳኔ እንግዲህ ምንድነው? የዋንትያ የልጇ አባት ልጁን በሳምንት አንዴ ብቻ እንዲያይ ተወስኖለታል። እሱም እሁድ ብቻ ማለት ነው። ከ12 ሰዓት እስከ 12 ሰዓት ባለው ሰዓት ልጅቷን እንዲያያት ተፈቅዶለታል። በዚህ ላይ ምን ታዘብኩ ይመሰላችሁ ጋይስ? ምን ታዘብኩ ይመሰላችሁ? እቺ ዋንትያ እውነት ለመናገር ሰውየው ግን በጣም ደፋርና አይኑን በጨው ያጠበ ሰው ነው ብዬ ነው ማስበው። ምክንያቱም ያኔ እንደዛ ስትንገላታ እቺ ልጅ በለጋ እድሜዋ እንደዛ ስትሆን የሚቀመስ የሚላሳታ ጎዳና ላይ ስትወርቅ ዞር ብሎ ያላያ ሰው ዛሬ ላይ ግን በአንዳንድ ደጋግ ሰዎች እንደዚህ ያለ አይነት ደረጃ ላይ ስለደረሰ ስላለፈላት አምራ ደምቃ ስላያት ዛሬ መጥቶ ልጄን አለ። በጣም አስነዋሪ ሰው እንደሆነ ነው የምነግራችሁ። የምሬ ነው የምላችሁ። እንደዚህ መሆን የለበትም። ያኔ የት ነበረ? አባትነቱን ክዶ ዛሬ ደግሞ ልጄን ሲል እንደው ምን አይነት አይምሮ ምን አይነት ደፋር ነህ ግን! የምሬ ነው የምላችሁ ጋይስ። የምር እንዴ ያኔ እንደዛ ስትቦሳቀል በለጋ እድሜዋ ልጅ ተሸክማ የምትሄድበት አታ ስትሰቃይ የት ነበረ? ወይንስ ዛሬ ስላለፈላት ነው? ፈጣሪ እኮ እንደሱ አይደለም። ፈጣሪ እንደሱ አይደለም። ከዛ ጉድ አውጥቶ ዛሬ በጣም ደስ በሚል ሁኔታ ላይ ለራሷ ራሱ ተርፋ ለሌላ ሰውም እየሆነች ያለች እየረዳች ያለች እንቁ ሴት ናት። ምን ማለት ነው ይሄ? መከራዋን አይታ እያሳደገች ያለች ልጇን እንዳልንከባከባት ከለከለችኝ። ያኔ የት ነበርክ? ዛሬ ነው የታየች ልጅ እንደሆነ ዛሬ ነው የታየች። ግን አንዳንድ ሰዎች ግን ምን አይነት አይምሮ ምን አይነት ድፍረት እንዳላቸው ፈጣሪ ያውቀው። እሷ የስንቱን ምላስ እየቻለች እየተሰቃየች፣ ባለፈው ራሱ ሁለት ጎረምሶች ደቡብ አፍሪካ ሆነው እንዴት ሲሰርቧት እንዴት በደካማ ጎና ገብተው እንዴት ሲያንቋሽሿት እንዴት ስታለቅስ እንደነበረ አይታችኋል። ያሳለፈችው ነገር ጠንካራ በመሆኗ ነው እንጂ አንዳንድ ሰው ቢሆን ወደ ማይሆን ነገር ነበር የሚሄደው።
እች ልጅ በማየት በማይገባት ሰዓት በለጋ እድሜዋ ያየችው ቻሌንጅ በጣም ከባድ ቻሌንጅ ነው። ዛሬ ላይ ግን መጥቶ ልጄን ሲል ይሄ ምን አይነት ድፍረት ነው? የምሬ ነው የምላችሁ። እኔ ሳየው እንዴ ይሄ ነገር እውነቱን ነው እንዴ ብዬ ሳይ ሶሻል ሚዲያ ዞር ብዬ ሳይ ጥልቅልቅ ያለው እንዳለ ስለሷ ነው። ስለሷ ልጄን እንዳልንከባከባት ምናምን ነገር። ያኔ የት ነበርክ? ያኔ መውደቂያ ስታጣ የምትሄድበት ስታጣ ኩርቹም ብላ ፎቶዋን አይታችኋል? በፊት የምታውቋት ልጆች ካላችሁ እንዴ ምን ማለት ነው? የጭራሹ ነው እንዳውም ማለት ነው። ፍርድ ቤቱ ማመስገን አለብህ እየሄድክ ልጅን እንድታይ ስለፈረደልል ማለት ነው። እውነቴን ነው የምላችሁ ጋይስ። እንዴ ምን አይነት ድፍረት ነው ይሄ? እኔ ይቅርታ አድርጉልኝ የምትሉኝም በሉኝ። እኔ ግን የተሰማኝ ስሜት ነው። ልጅቷ በጣም ነው የምታሳዝነኝ። ያሳለፈችውን ነገር ያላያችሁ ሰዎች ግቡና እሷ ያሳለፈቻቸውን ቻሌንጆች ግቡና እዩ። ያኔ ቤስ ላይ ስትቀርብ ራሱ መምጣት ይችል ነበር። እኔ ነኝ ይቅርታ አድርጊልኝ ብሎ ከሷ ጋር መሆን ባይፈልግ ራሱ ይቅርታ አድርጊልኝ ልጃችንን አብረን እናሳድጋለን ቢላት ኖሮ እቺ ልጅ ዛሬ ባልተጎዳች ኖሮ የማንንም ውርጋጥ እየመጣ አፏን ባልከፈተባት ኖሮ እኔ ነኝ በቃ እኔ ነኝ የልጁ አባት ብሎ በድፍረት ቢመጣ ኖሮ ይሄ ሁሉ ባይፈጠር ኖሮ። እቺ ልጅ እኮ ዛሬ ልብስ ለብሳ ቲክቶክ ላይ ደስተኛ መስላ ስታዩት ውስጧ ግን በጣም አሯል። እሷም ብላለች ስታዩኝ ደስተኛ መስላለሁ አይደለ ብላለች። ስለዚህ በጣም ደፋር ነው የምለው። የምሬ ነው የምላችሁ። እኔ ልጅ ጸጋ ነው። ልጅ አይጣልም። ልጅ የፈጣሪ ስጦታ ነው። ያኔ እንደዛ ስትሆን ዞር ብሎ ያላያት ሰው ዛሬ ግን ሲያልፍላት ጊዜ የሚዲያ ሰው ስትሆን ፌመስ ስትሆን ጊዜ ልጄን ከለከለችኝ ብሎ ክስ ቤት መሄድ አይደብርም? ሼም አይደለም? ኦ ማይ ጋድ የምረኔ ግን በጣም ነው የገረመኝ። እናንተ እስኪ ሀሳባችሁን አስቀምጡ። ይሄ ሰው ትክክል ነው ብላችሁ ታስባላችሁ? የምር የሆነ ሰርፕራይዝ ነው የሆነብኝ። የሆነ ድፍረቱ በጣም ገረመኝ። በጣም እንዴች ልጅ እኮ ህዝብን የደረሰላት ያ የኢትዮጵያ ህዝብ እኮ ባይደርስላት ኖሮ ዛሬች ልጅ እኮ ጎዳና ላይ ነበር የምትወድቀው። ራሷን ራሱ ወደ ማይሆን ነገር ውስጥ ትከት ነበረ። ስለዚህ ምን አይነት ድፍረት ነው? ብቻ እስኪ ሀሳባችሁን አስቀምጡ። እኔ የተሰማኝ ነገር ይሄ ነው። እወዳችኋለሁ። ዛሬ ቪዲዮን ይመስል ነበር። ቻው ቻው።